ኤግዛምፕሎች ተጠቅሰዋል። አማራ አካባቢ ላይ ያለን ሁኔታ ማየት እንችላለን። ኦሮሚያ ላይ ያለን ከደቡብ አቤት ምን መጽሐፍ ነው? ጀነራል ነው? ጀነራል ሳይንስ ሙሉ ሲቲዝንሺፕ ነው። እሺ ያው ሀሳቡን ታይትሉን ጠቀስ አድርጌ ወደ ዲፕ ለመግባት ነው። እሺ ከዛ በመቀጠል ኬዝ ስተዲ ተቀምጦላችኋል። እዛ ኬዝ ስተዲ ላይ እናንተ ታዩታላችሁ። ያው ምንድነው የሚያስቀምጠው? ግጭት በተለያዩ ቦታ ላይ የሚከሰቱ ግጭቶችን ነው የሚያሳየው። ስለዚህ እንዴት መፍታት አለብን፣ ግጭቶች ካልተፈቱ ወደ ምን ደረጃ ይደርሳል የሚለውን ነው የምናየው። ኮንሰፕት ኦፍ ፒስ ኤንድ ኮንፍሊክት የሚለውን እናያለን እና በተለይ ኮንፍሊክት የሚለው ሀሳብ ላይ በኢንዲቪጁዋል ሌቭል ይኖራል፣ በግሩፕ ሌቭል ግጭቶች ይኖራሉ ሶሳይቲ ማለት ነው። ኮንፍሊክት የምንለውን ሀሳብ ዲፋይን ስናደርገው ያው በእናንተም ደረጃ ተቀምጧል። ከፍ ሲል በጣም በወቀቅ ይደረጋል። ግን አሁን ኢንጀነራል ኤኒ ሶሳይቲ ሃቭ ኤ ቫራይቲ ኦፍ ኮምፒቲንግ ኢንተረስት፣ ኮምፒት የሚያደርጉ የተለያየ ኢንተረስቶች ወይም ፍላጎቶች በግለሰብ ደረጃ እና በግሩፕ ደረጃ ይኖራል። ይሄ ዲስአግሪመንት ወይም ይሄ በዚህ በሀሳቦች በኢንተረስቶች መለያት ላይ ተመስርቶ የሚመጣ ዲስአግሪመንትን ኮንፍሊክት እንለዋለን፣ ቀለል ባለ መልኩ ማለት ነው። ስለዚህ ኮንፍሊክት ኢዝ ዲፋይንድ አዝ ዲስአግሪመንት ዛት አራይዝ ዲው ቱ ዲፈረንስስ ኤንድ ዳይቨርጀንስ ኢን ኢንተረስትስ ኢን ሶሳይቲ፣ በማህበረሰብ ውስጥ ላይ ያለ የሀሳብ ልዩነት እና ኢንኮምፓቲቢሊቲ ያለመጣጣም በዛ ላይ ተመስርቶ የሚፈጠርን ነገር ግጭት በአማርኛው እንለዋለን፣ በእንግሊዝኛ ኮንፍሊክት ብለን እናስቀምጠዋለን ማለት ነው። ይሄ ያው በደንብ የምታውቁት ነው። በስራ ኤንቫይሮንመንት እዚህም በነበራችሁበት ወቅት የምታዩት ነው። ሪዛልት ኮንፍሊክት አን አቮይደብል ፓርት ነው ማለት ኮንፍሊክትን ማስወገድ አንችልም፣ ግን ግጭትን ማስወገድ ሳይሆን የምንችለው ማጥበብ፣ ማሳነስና ግጭት ወደ ሌላ ቫዮለንት ወደሚባል ነገር እንዳይቀየር፣ ቫዮለንት ማለት ሁከትና ብጥብጥ፣ ፊዚካል አቢዩዝ ያለበት ሞት፣ ግድያ፣ ጠመንጃን መጠቀም ወዘተ ወዳለበት እንዳይደርስ ግጭቱ የሀሳብ ግጭቱን እዛው በሜካኒዝሞችን ፈጥሮ ዳይቨርት ማድረግ የሚለው ነገር ነው እንጂ ኮንፍሊክት እንደማይቀር የፒስ ኤንድ ኮንፍሊክት ጥናት እንደውም ፋዘር ኦፍ ፒስ ኤንድ ኮንፍሊክት የሚባል ጆንገልቱንግ የሚባል የኖርዌይ ተወላጅ በደንብ አድርጎ አስፍሮታልም አስቀምጦታል። ስለዚህ ማህበረሰብ ውስጥ በግለሰብ ደረጃ በማህበረሰብ ደረጃ ግጭት ይኖራል። ግን ግጭትን ምን ማድረግ ነው? በተለያዩ ሜካኒዝም አይዘር አሁን በኢትዮጵያም ደረጃ ኢንዲጂነስ አገራዊ አገር በቀል በሆኑ መፍትሄዎች የኮንፍሊክት ሪዞሉሽን ሜካኒዝም ሶልቭ ማድረግ፣ ካልሆነም ደግሞ የተለያዩ ዘመናዊ በሰለጠነ መልኩ ስኪሎችን የሚጠይቁ የአፈታት ሂደት በግለሰብ ደረጃ ሊሆን ይችላል፣ በግሩፕ ደረጃ ሊሆን ይችላል፣ በአገር ደረጃ በሀገራት መሀል የሚፈጠርን ኮንፍሊክት ሪዞልቭ የምናደርግበት ሂደት አለ ማለት ነው። ስለዚህ ኮንፍሊክት ደግሞ ሁሌም ኔጋቲቭ ብቻ ሳይሆን ፖዚቲቭ አውትካምም ያለው እንትን አለ። አሁን ባለፈው እንዳልኳቸው አጋጣሚ ፒስ ኤንድ ሴኪዩሪቲ ፒስ ኤንድ ኮንፍሊክት ስተዲስ ነው ያጠናሁት እና ይሄ ግጭት የሀሳብ ግጭት ፎር ኢንስታንስ የሆነ ነገርን በሆነ ነገር ላይ ተመስርቶ ሀሳቦች ከተለያየ ሀሳብ ቢሰነዘሩና የሀሳብ ፍጭት ቢደረግ ይሄ ዲስኮርስ በዚህ በሀሳብ ፍጭት ላይ ተመስርቶ የተሻለ ሀሳብ ይፈልቃል። ይህንንም ፖዚቲቭሊ ማየት እንችላለን። ነገር ግን አሁን ቶታሊ የምናየው ኔጋቲቭ ነገር በግጭት ላይ ተመስርቶ ይፈጠራል እና መፈጠሩ አይቀርም፣ ኢንአቮይደብል ይላል መጽሐፋችሁም ላይ። ግን ይህንን እንዴት አድርገን ዳይቨርት አድርገን በሰላም መፍታትና እያሳነሱ ሰፋ ያለን ግጭት ወደታች እያሳነሱ ስለማምጣት እናያለን ማለት ነው። ፒስ የምንለው ደግሞ ሰላም የምንለው ምንድን ነው የሚለውን የራሳቸው አመለካከት አለ። ሰላም ስለሚባል አሁን ስናወራ ሰላም ምንድን ነው የሚለውን ነገር አይምሯችሁ ላይ ይመጣ ነገር አለ። ነገር ግን እንደዚህ መጽሐፋችሁ ላይ ፒስ የሚለውን ነገር በዲፊኒሽን ደረጃ እንዴት ያስቀምጧል? አብሰንስ ኦፍ ዋር ፋይትስ ኤንድ ቫዮለንስ ብሎ ያስቀምጠዋል። ማለት ጦርነት ያለመኖር፣ ግጭት ያለመኖር፣ ሁከትና ብጥብጥ ያለመኖር ሰላም ነው ብሎ ያስቀምጠዋል። ያው ከፍ ስትሉ ታዩታላችሁ። ይሄን ኔጋቲቭ ፒስ ብሎ ነው የፒስ ኤንድ ሴኪዩሪቲ ወይም ፒስ ኤንድ ኮንፍሊክት ስተዲስ የሚያስቀምጠው። ቅድም ያልኳቸው ጆን የሚባል ሰው ዘ አብሰንስ ኦፍ ዋር ጦርነት፣ ግጭት፣ አለመግባባት ኮንፍሊክት የምንለው ነው። ከኮንፍሊክት ከፍ ብሎ ያለው ነገር ነው አሁን እያልኳቸው ያለሁት። ሰላምን ስንገልጽ የጦርነት ያለመኖር፣ ግጭት፣ ፋይት፣ ፍልም ያለመኖር እና ቫዮለንስ ሁከትና ብጥብጥ ያለመኖርን ሰላም ስቴት ኦፍ ፒስ ነው እንላለን። ነገር ግን በዛ አይወሰንም። ሰላም የሚባለው ደግሞ ምንድነው? ሞርዘን ይሄ አሁን ካልነው ዘ አብሰንስ ኦፍ ዋር ብቻም አይደለም፣ ዘ ፕሬዘንስ ኦፍ ጀስቲስ ሎው ኤንድ ኦርደር ኢን ሶሳይቲ፣ በሶሳይቲ ላይ በማህበረሰብ ውስጥ ፍትህ ሲኖር፣ ህግ ሲኖር እና ኦርደር ስነስርዓት ሲሰፍን ነው ይላል።
እዚህ እንትናችሁ ላይ እንደምታዩት ሞጁላችሁ ላይ የማርቲን ሉተር ኪንግ የሚባል ሰውዬም ስፒች ዴሊቨር ሲያደርግ ያስቀመጠው ነገር አለ። ምን ይላል? ትሩ ፒስ ኢዝ ኖት ሜርሊ ዘ አብሰንስ ኦፍ ቴንሽን አይደለም። ቴንሽን ያለመኖሩ ብቻ ትክክለኛ ሰላም ነው ማለት አንችልም። ትክክለኛ ሰላም ከዛ ያለፈ ነው። ፕሬዘንስ ኦፍ ጀስቲስ ፍትህ ሲኖር ነው ብሎ ማርቲን ሉተር ኪንግ የሚባለው ብላክ አክቲቪስት፣ ብላክ የአሜሪካን ብላክ አክቲቪስት ነው። አሜሪካዊ ነው። የነፃነት ታጋይ ነው። እንደዚህ ብሎ ሰላምን ገልጾታል ማለት ነው። ሀሳቡን ያው በደንብ የምታውቁትን ነገር ነው። እንዲሁ የተወሰነ ነገር ጨር አድርጎ ለማለፍ ነው ማለት ነው። ካውዘስ ኦፍ ኮንፍሊክት የሚለውን ነገር እናያለን። ያው ምንድን ናቸው ለዚህ ግጭት ላለው ነገር ቅድም ላስቀመጥነው ነገር ምክንያቶች የሚሆኑትን ካውዘስ ኦፍ ኮንፍሊክት የሚባለው ምክንያቶችን እናያለን ማለት ነው። ዲፔንዲንግ ኦን ዋት ኤንድ ሁ ኢዝ ኢንቮልቭድ ኮንፍሊክት ካን ቴክ ቫሪየስ ፎርም። ያው የተለያዩ ፎርሞችን ግጭት ይወስዳል። ግን ሳም ኮንፍሊክት ኢንቮልቭ ትንንሽዬ ግጭቶች ይኖራሉ። የቃላት የአፍ ጠለፋ ነው የሚባለው የቃላት ልውውጥ ላይ ብቻ ሊቀሩ የሚችሉ ትንንሽ እንትኖች አሉ። ማይነር የሆኑ ዲስአግሪመንቶች አሉ። አነስ ያለ ነው ይሄኛው። ማለት የኮንፍሊክት ስቴጆቹ ይለያያሉ። በምን ደረጃ ነው የሚለው አሁን መጽሐፍ ለእናንተም አሁን ለማብራራት ያህል ፐርሰናል ኮንፍሊክት አለ። ፐርሰናል የሚባለው በሁለትና ኢንተርፐርሰናል እና ኢንትራፐርሰናል ብለን ግለሰብ ከግለሰብ ጋር የሚጋጨውን ኢንትራፐርሰናል ደግሞ በሀሳብ በራሱ አንድ ሰው ህሊናው ሲወቅሰው መሰል ነገር አጉል ነገር ቢያደርግ ህሊናው ይወቅሰውና ከራሱ ጋር የሚጋጨው ነው። በመቀጠል ኢንተርግሩፕ ይባላል። አንድ ግሩፕ ከሌላኛው ግሩፕ ጋር የሚያደርገው ኢንተርግሩፕ ነው። ኢንትራ ግሩፕ ደግሞ አንድ ግሩፕ ውስጥም እርስ በርስ የሚደረገው ግጭት ኢንተርግሩፕ ይባላል። በስቴት ሌቨል ላይ ደግሞ አለ ኢንተርስቴት እና ኢንትራስቴት ይባላል። አገር ከሀገር ጋር ኢትዮጵያ ከኤርትራ ጋር ግጭት ቢፈጠር ኢንተርስቴት እንለዋለን። ኢንትራስቴት የምንለው ደግሞ ኢትዮጵያ ውስጥ የተፈጠረ ሲቪል ዋር ፎር ፌደራል ገቨርንመንት ከትግራይ ጋር ያደረገውን ማየት እንችላለን ማለት ነው። እንደዛ ሊያው እንትኖችን ለማሳየት ያህል ነው። ካውዝስ ኦፍ ኮንፍሊክት የሚለውን ነገር ለምሳሌ በደንብ ተቀምጧል። ይሄው እንደውም ለቲኔጀር ተማሪዎች የሚሆን ነው። ለምሳሌ ችልድረን ከፋሚሊ ጋር ከወላጆቻቸው ጋር ግጭት ይፈጥራሉ። በምን? ኢንኮምፓቲብል ጎል እና ኢንኮምፓቲብል አይዲያ ስላላቸው። አይዲያው ምንድነው? ወላጆቻቸው አትውጣ አትግባ የሚሉትን ትዕዛዝ ምናልባት ልጆች ላይቀበሉት ይችላሉ የሚል አይነት አነስ ያሉ ምሳሌዎች ተቀምጠዋሉ። ስለዚህ እሱን ነገሮች አሁን ምንድነው መፍታት? በመረዳዳት በመነጋገር። ኦፍኮርስ ወላጆች ለምንድነው ይሄኛውን ኢምፖዝ ያደረጉብኝ፣ አንደኛውን ለአንደኛው ልጅ የተለየ ትኩረት ሊሰጡ ይችላሉ የሚል የወላጅና የልጆች ኮንፍሊክት ይኖራል፣ ግጭት ይኖራል። ይሄን በምን ሶልቭ ይደረጋል? ቁጭ ብሎ በመነጋገር። ወላጆች ይህን ያደረግነው አትውጣ ስንል ልትጎዳ ስላለ ይህን ወረድ ያለ ምሳሌ እንኳን እንትን ባል ይሻለኛል። ያው መጽሐፋችሁ ላይ ስላስቀመጥን ሰብሊንግስ ይላል። እህትና ወንድም ወይም ወንድምና ወንድም የሚጋጩት ግጭቶች ይኖራሉ። ቅድም ያው ወላጆች ከልጆቻቸው ጋር የሚያደርጉትን ግጭት ለማየት ሞክረናል። ያው ታይፕስ ኦፍ የካውዝ ኦፍ ኮንፍሊክት የሚለውን ነገር እያየን ስላለን ነው። እና ለምሳሌ ታናሽ ወንድም ከታላቅ ወንድም ጋር ታላቅ ወንድም የራሴ ስፔስ አለኝ ብሎ ያለውን ነገር የራሱን ፖሴሽንስ ንብረቶች ታናሹ ያለ ፍቃድ ቢወስድ ኮንፍሊክት ይፈጠራል። እና ይሄን እንዴት ሶልቭ እናደርግ? ያው የኮንፍሊክት አይነቶችን እያየን ነው ማለት ነው። በትምህርት ቤት ሌቭል ብሎም እዚህ ጋር ያስቀምጥልናል። ትምህርት ቤት ላይ ኦፍኮርስ ሶሻሊ በተለይ አብዛኛውን ጊዜ ልጆች የሚያሳልፉበት ተማሪዎች የሚያሳልፉበት ቦታ ነው። እዛ በሚያሳልፉበት ቦታ የአይዲያ የሀሳብ ኢንኮምፓቲቢሊቲ ያለመጣጣም ወዘተ ይፈጠራል እና የኮንፍሊክት ሊፈጠርባቸው የሚችሉበትን እድሎችና ቦታዎችን አሁንም እያየን ያለ ነው ማለት ነው። ስለዚህ እንዲህ አይነት ኮንፍሊክቶች አሉ። ለምሳሌ ትምህርት ቤት ኢንቫይሮንመንት ላይ በተለይ ልጅ ሆነን ምናምን የምናስተውላቸው ቡሊንግ፣ ጉልበተኝነት፣ አንደኛው በጉልበት የራሱን ሀሳብ ተሰሚነቱን ፓወሩን ኤክሰርሳይዝ ለማድረግ ሲሞክር ሌላኛውን የሚጨቁንበት እዚህ ጋር የሚላል በጽሁፋችሁ ላይ ቡሊ ሳምዋን ሁ ታርጌትስ ፒፕል ሁ አር ስሞለር፣ ያው በፊዚካል ሊሆን ይችላል ወዘተ ከሱ ያነሱትን ቡሊ ማድረግ ጉልበተኝነት እነኛ የኮንፍሊክት ታይፕ ነው። አናዘር ታይፕ ኦፍ ቡሊ ሌብሊንግ ወይም ፕሪጁዳይስ ከምን ጋር ነው? ከጭፍን ጥላቻ ላይ ተመስርቶ አንድን ሰው መፈረጅ፣ ስም መስጠት ወዘተ የኮንፍሊክት ምንጮች እንደሆኑ በተለይ ትምህርት ቤት አካባቢ ላይ ያለ ሁኔታ ያሳያል። ወረድ ያሉ ኤግዛምፕሎች ስለሆኑና ኢዚ ነገር ስለሆኑ እየዘለልኳችሁ የግጭት ታይፖችን ያው መጽሐፍ የሚያስቀምጠው ከትምህርት ቤት ኢንቫይሮንመንት አኳያ ስለሆነ ነው ይሄን የተቀመጠ። ያው እናንተ ደግሞ ሰፋ ያለ ግጭትንም አይታችሁታል፣ እንዴት እንደሚፈታም እንትኖች ኖሃው ይኖራችኋል የሚል ነገር ይኖራል። እዚህ ጋር ደግሞ አንድ ኬዝ ስተዲ ተቀምጧል። ያው የአባትና የልጅ የአሰሪ ታሪክ ነው። ግጭቶች ተፈጠሩ። የአንደኛው ግጭት ሌላኛው ግጭት ከፍ ያለ ግጭት ውስጥ የሆነ ሰው በሆነ ግጭት ተበሳጭቶ ሌላ ከፍ ያለ ግጭት ውስጥ ከልጁ ጋር እንደገባ የሚያሳይ ነው። ከአለቃው ጋር ተጣልቶ
ከልጁ ጋር እንደገና የዛጠን ለዚህኛው እንትን መንስኤ እንደሆነ ያሳያል። ግጭት በተለያየ ቫራይቲ ኦፍ ኮዞች አሉት የሚለውን ነገር ብንወስድ መደምደም እንችላለን ማለት ነው። ከዚህ በመቀጠል ኮንፍሊክት ሪዞሉሽን የሚለውን ኮንፍሊክትን ማጥራት መፍታት ወይም ግጭትን በምን መልኩ ይፈታል ስለሚለው የኮንፍሊክት ሪዞሉሽን ሜካኒዝሞችን እናያለን ማለት ነው። ሳምታይም ሲምፕል ቱ ፋይንድ ሶሉሽንስ ቱ ኮንፍሊክት። ያው በየደረጃው ግጭቶች ይፈጠራሉ። እነዚህን ግጭቶችን ለመፍታት የተለያየ አይነት ለአንድ ግጭት የሆነ ሜካኒዝም ይኖራል፣ ለሌላኛው ደግሞ ሌላ ሜካኒዝም ይኖራል እና እድሎች አሉ። ሰፊ የሆነ አገር በቀል ሊሆን ይችላል፣ ኖርማሊ ሳይንቲፊካሊ ፕሩቭ የተደረገ የራሳቸው ፕሮሲጀር ያላቸው በሀገር ደረጃም ላሉ ግጭቶች በደንብ አሁን ከዚህ ቀጥለን የምናየው ሂደቶች አሉ ማለት ነው። ስለዚህ የተለያዩ ኮንፍሊክቶችን በተለያዩ መንገድ ይፈታል። ግን እዚህ ጋር የምናየው አቮይዲንግ የኮንፍሊክት ኢዝ ላይክ ያው ግጭትን አስወግዳለሁ ብሎ ማሰብ አይቻልም። ይፈጠራል፣ ግን እየቀነሱና እያሳነሱ ወደ ሌላ ፖዚቲቭ ምዕራፍ ላይ መውሰድ ይቻላል የሚለው ነው። የቻይኖች አንድ አባባል አለ፣ ግጭት ካልተፈጠረ አለ ግጭት ማለት ላይ ካልተፈጠረ ይላሉ የቻይኖች አባባል ነው፣ እርስ በርስ አንተዋወቅም። ያ ግጭት ያልፈጠረ አካል አይተዋወቅም ብሎ ያምናል። ግጭት ማለት ነሰሰሪ ወደ ሁከት ብጥብጥ ያመራል አይደለም፣ የሀሳብ ያለ መግባባት። ይሄ እንዴት ነው ሳምባዲ ስለሆነ ነጥብ ስለሆነ ፖይንት በሆነ መልኩ ሊያ ይችላል፣ ሌላኛው ደግሞ በሌላ ነገር ግን በመግባባት ሴትል በማድረግ ይህን ዳይቨርጀንት ሆነ የተለያየን ሀሳብ አንድ አድርጎ ወይም አቻችሎ እንዳይጋጩ አድርጎ የማስቀጠል እድሎች ይኖራሉ። እዚህ ጋር የሚለው ደግሞ መጽሐፋችሁ ላይ ምንድን ነው አቮይዲንግ ኮንፍሊክት ኢዝ ላይክሊ ቱ አግራቬት ካለ በኋላ ፎርቹኔትሊ ዜር ኢዝ ኤ ኮንስትራክቲቭ አፕሮች ቱ ዲሊንግ ዊዝ ኤኒ ኮንፍሊክት። እንዳልኩት ኮንስትራክቲቭ የሆኑ የኮንፍሊክት ሪዞሉሽን መንገዶች እና ዌዮች ሜካኒዝምስ አሉ ማለት ነው። ኢን ዊች ፓርቲስ ኢንቮልቭድ ኮላቦሬት ቱ አቺቭ ፖዚቲቭ። የተጋጩ አካላት እንኳን ኮላቦሬት በማድረግ ላይ ተመስርቶ በመደጋገፍ ኮኦፕሬት በማድረግ ፖዚቲቭ የሆነ ኢቭን ሰላማዊ የሆነ ኤንቫይሮንመንት የሚፈጥሩበት። አይታችሁ ከሆነ አንዳንድ ሰዎች ይጋጩና ከተጋጩ ሰው ጋር ከታረቁና በሰላም ከፈቱ በኋላ እንደነሱ የሚዋደድ ሰው አይኖርም። ይሄ እኔም በላይፍ ኤክስፒሪየንስ ማውቀው አይነት እንትን ነው ማለት ነው። ስለዚህ approach employs conflict resolution skills which entails resolving disagreement in a way of satisfactory to both sides። ያው እኔ ማውቃቸው አይነት የኮንፍሊክት ሪዞሉሽን ሜቶዶች አሉ፣ አገር በቀል የሆኑ ሁለቱንም ሳይድ አስደስተው የሚሸኙ። ለምሳሌ ወደኋላ እናያቸዋለን። እንደዛ አይነት ነገር ነው ያለው። ማለት ግጭት ሲፈጠር ሁለቱንም ፓርቲ አስቀምጦ ሰላማዊ በሆነ በንግግር በመተማመን ላይ ተመስርቶ ወደ ተሻለ ነገር ከግጭት ይልቅ ግጭቱ ወደ ቫዮለንስ የሚባለው ደረጃ አለ፣ ወደ ሁከትና ብጥብጥ እንዳያመራ አሳንሶት ፖዚቲቭ የሆነ ኤንቫይሮንመንት መፍጠር ነው። በተለይ ስለ ግጭት ሲታሰብ ብዙ ጊዜ እዚህ መጽሐፋችሁም ላይ እንደሚነው አእምሯችን ላይ ይመጣ ወይም የምናያይዘው ቀጥታ ከምን ጋር ነው? ከዊኒንግ እና ሉዝ ከማድረግ። ግጭቱ ሲፈታ ኮንፍሊክትን ሪዞልቭ በምናደርግበት ሂደት ላይ አንዱን አሸናፊ አንዱን ተሸናፊ ብሎ ማሰቡ ትክክለኛ ነገር አይደለም። ሁለቱንም ሳይድ በዊን ዊን ሶሉሽን መፍታት ይቻላል ማለት ነው። ዊን ዊን ሲባል አለ ያጠፋን ካሳ ማለት በተለያየ መልኩ በይቅርታ ካሳ ሊሆን ይችላል፣ በማቴሪያል ካሳ ሊሆን ይችላል። አድርጎ የተጎዳውን አስክሶ ማስኬድ በራሱ ዊን ዊን ሶሉሽን ነው እና በዛ መልኩ መፍታት ይቻላል የሚለውን ነገር እናያለን። እዚህ ጋር ኮንፍሊክትስ አር ኖርማል ፓርት ኦፍ ላይፍ ይላል። ቻይኖችም ቅድም ካሉት ጋር የሚያያዝ ነው። ኢት ካን ሃፕን ኢን ፋሚሊ ላይ ሊሆን ይችላል፣ አማንግ ኔበርስ በጎረቤት ደረጃ፣ ኢን አሞንግ ቫሪየስ ግሩፕስ ፍሮም ቫሪየስ ባክግራውንድ ከተለያየ ባክግራውንድ ያሉ የተለያዩ ግሩፖች ጋር ግጭት ሊፈጠር ይችላል። ዋት ኢዝ ኢምፖርታንት ሃዌቨር ኢዝ ኮንፍሊክትስ አር ሪዞልቭድ። ሪዞልቭ ማድረግ ይቻላል፣ ማጥራት፣ ኮንፍሊክትን መፍታት፣ ግጭትን መፍታት ስለሚቻላል መፈጠሩ አይቀርም። ኖርማል ፓርት ኦፍ ላይፍ ነው። ነገር ግን ደስ የሚለው ፓርት ኢምፖርታንቱ ፓርት ምንድነው? ግጭትን ሪዞልቭ ማድረግ ይቻላል የሚለውን ነገር ኖት ላይ ማለት ነው። አዝ አ ሪዛልት ኢት ኢዝ ክሩሻል ቱ ቢ ዌል ቨርስድ ኢን አርት ኦፍ ሃንድሊንግ ኤንድ ዲሊንግ ዊዝ ዲፍረንስስ ኤንድ ኮንትራዲክሽንስ። ያው ያንን ለመፍታት ነን ቫዮለንት በሆነ መልኩ ለመፍታት አፒታይትን ማሳየት ነው። እንደገና ስኪሎችም ሊኖሩ ይገባል ከፈቺ አካል ማለት ነው። ስለዚህ ከኮንፍሊክት ሪዞሉሽን ሜካኒዝሞች ውስጥ የተወሰኑትን እናያለን ማለት ነው። መጽሐፋችሁ ላይ እንዳስቀመጠ ኔጎሽዬሽን የሚለው ምንድን ነው የሚለው የተወሰነች እንነጋገራለን። አርቢትሬሽን የሚባለው ታይፕ ኦፍ ኮንፍሊክት ሪዞሉሽን ሜተድ
ወይም ሜካኒዝም ምንድን ነው የሚለውን ከዛኛው ከላይኛው ከኔጎሽሽን በምን ይለያል የሚለውና ሜዲዬሽን የሚባለው ከነዛ ከተቀሩቱ በምን ይለያል፣ ሊቲጌሽን የሚባለው ምንድን ነው የሚለውን እናያለን። ኔጎሽሽን የምንለው ቀጥታ በአማርኛ ፍቺ ኢኩቫለንት ይሆናል ብዬ የማስበው ድርድር ነው። Negotiation is the process of taking directly to another person in order to resolve conflict or dispute in a peaceful manner። እዚህ ጋር የምትይዙልኝ ምንድን ነው ኔጎሽሽን የምንለው ኮንፍሊክት ሪዞሉሽን ሜካኒዝም ምንድን ነው የሚለው ሁለቱ ኮንፍሊክት ላይ እንጌጅ ያደረጉ ሁለቱም ፓርቲዎች ግለሰቦች ሊሆኑ ይችላሉ፣ ግሩፖች ተቀምጠው ያለማንም ጣልቃ ገብነት ሁለቱ የኮንፍሊክት የግጭት አካላት ራሳቸው ተቀምጠው ነገሮችን የሚፈቱበት መንገድ ምን ይባላል ማለት ነው? ኔጎሽሽን ይባላል ማለት ነው። ልብ አድርጉ። ሁለቱ የግጭት ፓርቲዎች የግጭቱ አካላት ራሳቸው ቁጭ ብለው የራሳቸውን ችግር የሚፈቱበት አይዘር ግሩፕ ሊሆን ይችላል፣ አይዘር ሁለት ኢንዲቪጁዋልስ ሊሆኑ ይችላሉ። ተቀምጠው በራሳቸው ጉዳይ በሰለጠነ በጨዋ ደንብ በጠረጴዛው ዙሪያ በቶለራንስ እና በሙቹዋል ሪስፔክት ፉል በሆነ ማነር የሚፈቱበት ኔጎሽሽን ይባላል ማለት ነው። ኔጎሽሽን ላይ ምን ይመጣል? ለምሳሌ ኮምፕሮማይዝ ማድረግ ማለት ማመቻመች፣ ሁለቱም ከነበራቸው ፍላጎቶች ወረድ ብለው የሆነ ነገራቸውን ትተው ኮምፕሮማይዝ ማመቻመች። ሌላኛው ደግሞ ኮላቦሬሽን የሚባለው ነው። እንደ ኮላቦሬሽን የምንለው ደግሞ ሁለቱም የሆነ ነገርን ለመፍታት ከራሳቸው በጋራ በመስራት በጋራ የሰላማዊ ኢንቫይሮንመንትን ለመፍጠር ሰላም ለመፍጠር የጋራ ጥረት ወይም ኢፈርት የሚያወጡበት ኮላቦሬሽን ይባላል። ኤኒዌይስ ይህንን ስናይ ኔጎሽሽን ስንል ያለማንም ጣልቃ ገብነት ሁለት የተጋጩ አካላቶች ራሳቸው ኮንፍሊክቱን ሪዞልቭ ለማድረግ የሚያደርጉት ታይፕ ኦፍ ኮንፍሊክት ሪዞሉሽን ሜካኒዝም ምን ይባላል? ኔጎሽሽን ይባላል የሚለውን ከያዛችሁልኝ በቂ ነው። ሁለተኛው ሜዲዬሽን የሚባለው ነው። ሜዲዬሽን የሚባለው ደግሞ ከኔጎሽሽን የሚለይበት ወይም አርቢትሬሽን ብለን ኋላ ከምናየው የሚለይበትን ዋና ፖይንት ልንገራችሁ። ይሄ ፕሮሰስ ሁለቱ የተጋጩ አካላት በማን አማካኝነት በአንድ ቮለንተሪ በሆነ ኒውትራል በሆነ ለሁለቱም የማያዳላ ፐርሰናሊቲ ግለሰብ ሊሆን ይችላል፣ ተቋም ምንም አይነት አድሎስ ላይገባ በሚችል በመካከለኛ በሶስተኛ አካል በሰርድ ፓርቲ የሚደረግ ንግግር ነው። ይሄ ሚዲዬሽን ሽምግልና ማለት እንችላለን። ተቋም ሊሆን ይችላል፣ ግለሰብ መሀል ላይ ገብቶ የተጋጩ አካላትን እንዲነጋገሩ ያደርጋል፣ በደንብ ያደምጣቸዋል፣ ሁኔታዎችን ያመቻቻል። ግን በዚህ ሂደት ውስጥ ምንድነው ውሳኔን ኢምፖዝ የማድረግ ዲሲዥን ዲሳይድ የማድረግ እና ባይንዲንግ አክት ይባላል። ማለት ባይንዲንግ ማለት ውሳኔን ኢምፖዝ ማድረግ ተፈጻሚ የሆነ አስገዳጅ የሆነ ውሳኔን ኢምፖዝ ማያደርግበት የዚህ የአደራዳሪው ሚና ምንድነው የሚሆነው ማለት ነው? ሁለቱን አመቻችቶ ሁለቱንም መስማትና እንዲቀራረቡ ሁኔታ ማመቻቸት እንጂ የውሳኔ አቅም የሌለው የመወሰን መብት የሌለው አደራዳሪ ማለት ሽማግሌ ማለት ይችላል። መሀል ገብቶ አንተም ተው የሚል አይነት ሚዲዬሽን ይባላል ማለት ነው። ሌላ ብዙ አይነት ነገር እንትን አይለውም። ሶስተኛው አርቢትሬሽን የሚባለው ነው። አርቢትሬሽን የሚባለው ከሚዲዬሽን ጋር ተመሳሳይ ሆኖ ተመሳሳይነቱ ምንድነው? ሰርድ ፓርቲ ኢንተርቬን ያደርጋል። መሀል ላይ ሶስተኛ ወገን ግለሰብ ሊሆን ይችላል፣ ተቋም ሊሆን ይችላል፣ ይገባል። ግን ከሚዲዬሽን ለየት የሚያደርገው ምንድነው? ይሄ የገባው አካል ባይንዲንግ አክት ወይም ውሳኔን የመወሰንና የማስተላለፍ መብት ያለው ተመሳሳይ ፍርድ ቤት አይደለም እንጂ የፍርድ ቤት ያክል መብት ያለው ሰው ሊሆን ይችላል። አንድ አሸማጋይ ሽማግሌ ግን የመወሰን አንተ ይሄን አድርግ ብሎ ሊቀጣ የሚችል ሊክስ የሚችል ግለሰብ ያለበት። ግን ከፍርድ ቤት የሚለየው ምንድን ነው? አንደኛ አሬንጅመንት ኢንቴንድድ ቱ አቮይድ ፎርማሊቲዎችን አቮይድ ለማድረግ ዲሌይስ ረጅም ጊዜ እንዳይፈጅ እና የጊዜ የኮርት ላይ ወይም ፍርድ ቤት ቢሆን ጊዜው የተለጠጠና ረጅም ጊዜ የሚፈጅበትን ለማስቀረት የሆነ አይነት ሆኖ ነገር ግን አርቢተሩ ለምሳሌ እግር ኳስ ላይ ስናይ አርቢተርስ ነው የሚባሉት የመሀል ዳኞች የመወሰን ባይንዲንግ አክት የማድረግ መብት አላቸው፣ ስልጣን አላቸው ማለት ነው። እዛ ሚዲዬሽን ላይ ቅድም ያለፍን ላይ ስንመጣ አደራዳሪው የመወሰን መብት የለውም። የማመቻቸትና የማቀራረብ በደንብ የኬዞቻቸውን የመስማት ሚና ነው የሚኖረው፣ ሮል ነው የሚኖረው ማለት ነው። እዚህኛው አርቢትሬሽን ላይ ግን የመወሰን ውሳኔን የማስተላለፍ ባይንዲንግ አክት ዲሲዥን የሚለው ነው ማለት እንችላለን ማለት ነው። በመቀጠል ሊቲጌሽን የሚል ነው። ሙግት ነው። ያው ትራያል ላይ ቀርቦ ኮርት ላይ ቀርቦ ኬዞችን ይዞ ክስ ላይ ማቅረብ፣ ክስ መመስረት፣ ክስ አስመስርቶ
ዳኛ ጋር ማድረስ ያው ፕሮሲጀሮች አሉ። አቃቤ ሕግ ያለበት ከአቃቤ ሕግ ውጭ ጠበቃም ያለበት ሁኔታ ላይ ኮርት የምንለውን ነገር ነው አጠቃላይ ከቨር የሚያደርገው። ኮርት ላይ ሀሳብን አቅርቦ ሙግት ማድረግ፣ በዛ ላይ ተመስርቶ ዳኛው የቀረቡለትን ማስረጃዎች መዝኖ በኤቪደንሶች ወይም በመረጃና ማስረጃ ላይ ተመስርቶ የሚሄደው አካሄድ ነው ፍርድ ቤት ማለት ይችላለሁ ማለት ነው። ስለዚህ ኢን ጀነራል ኢት ሜክስ ሴንስ ቱ ቢግን ዊዝ ሌስ ኤክስፔንሲቭ ዚ ኮንፍሊክት ሪዞሉሽን የሚለውን ነገር ስናስብ መቼም ጀነራል ድምዳሜ ምኑ ቤስት ነው ብሎ መጽሐፋችሁ ሰጀስት ያደርጋል። እጅግ ወጪ ሌስ የሆነ ወጪ ማለት ያነሰ ባነሰ ወጪ መፍትሄ የሚገኝበት እጅግ አሁን ፍርድ ቤት በቃ ተነፈስክ የሆነ አይነት ንግግሮች ካልተመቹ ችሎት ተዳፍረሃል፣ ዳኛን ገላንጣል ወዘተ የሚባሉ ነገሮች ሌስ ፎርማል በሆነበት ሁኔታ እና ኮንፍሊክት ሪዞሉሽን ፕሮሲጀሮች አነስ ባሉ ሁኔታ ላይ ነገር ግን ወደ ነጥብ ለመምጣት በሚመጣ ሁኔታ መሞከሩ ቅድሚያ በዛ መልኩ አሁን ቅድም ያልኳቸው ሜዲዬሽን ሊሆን ይችላል፣ አርቢትሬሽን ሊሆን ይችላል ወዘተ በዛ መልኩ ቢሞከር ወይም ኔጎሽሽን በነዛ ደረጃ ቢሞከር ቆንጆ ነው። አኮርዲንግ ቱ ፋይናንስ ቆጣቢ ነው። የጊዜን ኮንሱም ከማድረግ አኳያ እነዛ አሪፍ ናቸው፣ ኔጎሽሽን እና ሚዲዬሽን የመሳሰሉት ማለት ነው። ግን ሊቲጌሽን የምንለው መጨረሻ ፍርድ ቤት የሚቀርበው በጣም ጊዜ ይወስዳል፣ ገንዘብ ይወስዳል፣ አቅም ይወስዳል፣ ፎርማሊቲው ከባድ ነው ምናምን። ስለዚህ መጽሐፋችሁ ሰጀስት የሚያደርገው ሌስ ኤክስፔንሲቭ በሆነው እና ሌስ ፎርማል በሆነው ቅድም በጠቀስኳቸው መሰረት ቢፈታ አሪፍ ነው የሚል ሰጀስሽን መጽሐፋችሁ ያስቀምጣል ማለት ነው። አሁን በመቀጠል የምናየው ፒስ ቢልዲንግ የምንለው ነው ማለት ነው። የሰላም ግንባታ ነው። የሰላም ግንባታ በአጠቃላይ ሰላም ያው የአንድ ሰው አይደለም፣ በአንድ ሰው ወይም በአንድ አካል የሚወሰን አይደለም። ለምሳሌ መንግስት ስለፈለገ ብቻ ሰላም አይመጣም፣ ወይም ህዝብ ብቻ ስለፈለገ ሰላም አይመጣም። ሰላም የሚመጣው የሰላም ምንድነው ስቴክሆልደር የሚባሉት በሰላም ዙሪያ ኤቭሪባዲ የራሱ የሆነ ሮል ይኖራል። ህዝብ የራሱ ሮል አለው፣ መንግስት የራሱ ሮል አለው፣ ፍርድ ቤት ተቋማት የራሳቸው ሮል፣ ትራዲሽናል ኢልደሪ ሽማግሌዎች፣ የቤተ ክርስቲያን አባቶች ወዘተ የራሳቸው ሮል አላቸው። የነዚህ ድምር አቅም የነዚህ ኮንትሪቢሽን ፒስን ቢልድ ያደርጋል፣ ፒስ ቢልዲንግን የተሳካ እንዲሆን ያደርጋል ይላል። ፒስ ቢልዲንግ የሚለው ምንድን ነው የሚለው ስናይ ኢዝ ኤ ፕሮሰስ ኦፍ ቢልዲንግ ፒስ ቢፎር ዲዩሪንግ ኤንድ አፍተር ኮንፍሊክት፣ ግጭት ከመፈጠሩ በፊት በግጭት ሂደት ላይና በአጠቃላይ ግጭት ካበቃ በኋላ የሚደረገው የሰላም ግንባታ ሰላምን ለማምጣት የሚደረገው ርብርብ አጠቃላይ ፒስ ቢልዲንግ ይባላል። አሁን ከሱ ጋር ተያይዞ ፒስ ሜኪንግ፣ ፒስ ኪፒንግ ምናምን የሚባሉ አሉ። በእናንተ ሌቨል ግን ስለ ፒስ ቢልዲንግ ነው የተቀመጠው። ፒስ ቢልዲንግ በአጠቃላይ ከኮንፍሊክት መፈጠር በፊት የሚደረግ የሰላም ርብርብ፣ የሰላም እንቅስቃሴ ኮንፍሊክት ፖቴንሻሊ ኮንፍሊክት ወደ ቫይለንት እንዳይቀየር የሚደረገው ሰላማዊ ሂደት። ለምሳሌ ቅድም እዛ ጋር እየጠቀስናቸው የጨዋ የንግግር ካልቸር፣ ዳይቨርሲቲ አኮሞዴት የማድረግ ጫንቃ መፍጠር፣ የንግግር የሌላውን ሀሳብ የማክበር ወዘተ እነዚ አይነት ካልቸሮችን ዴቨሎፕ ማድረግ ፓርት ኤንድ ፓርሰል ኦፍ ፒስ ቢልዲንግ ነው። ኢቭን ኮንፍሊክት ወይም ቫይለንት እንኳን ሳይፈጠር ዱሪንግ ቫይለንስ ደግሞ ዱሪንግ ኮንፍሊክት ላይ ደግሞ በዛ ሰዓት ላይ ሰላምን ለመፍጠር የሚደረጉ እንቅስቃሴዎች ሁሉ የፒስ ቢልዲንግ አካላቶች ናቸው። በመቀጠል አፍተር ለምሳሌ ትግራይ ላይ አሁን ከጦርነቱ በኋላ እየተደረገ ያለው ሂደት የፒስ ቢልዲንግ አካል ነው ማለት ነው። ስለዚህ ፒስ ቢልዲንግ ኢዝ ኖት ጀስት ሊሚትድ ቱ ኮንፍሊክት በት አልሶ ኢንኮምፓስስ ኦል አክቲቪቲስ ዛት ኢንቴንሽናሊ ትራይ ቱ ሪዞልቭ ኮንፍሊክት ኤንድ ብሪንግ አባውት ዲፐር ኤንድ ሞር ሰስቴናብል ሌቨል ኦፍ ፒስ። በአጠቃላይ ኮንፍሊክትን ሪዞልቭ ማድረግ ብቻም ሳይሆን ኮንፍሊክት ሳይፈጠርም የሚደረገው ጥረት፣ ኮንፍሊክት ተፈጥሮ በኋላ ያንን ለማርገብ የሚካሄደው ሂደት፣ ከኮንፍሊክት ካበቃ ማግስት ጀምሮ መልሶ ሪቢልድ የማድረግ ሪቢልድ የማድረግ ሂደት በአጠቃላይ ፓርት ኤንድ ፓርሰል ኦፍ የፒስ ቢልዲንግ አካል ነው የሚለውን ነገር ታዩታላችሁ ማለት ነው። እዚህ ጋር መጽሐፋችሁ ላይ ፒስ ቢልዲንግ ኢዝ ኤ ፕሮሰስ ኤንድ አክቲቪቲስ ዩዝድ ኢን ሪዞልቪንግ ቫዮለንት ኮንፍሊክት ኤንድ ስታብሊሽንግ ፒስ። ስታብሊሽንግ ሎንግ ስታንዲንግ ሰስቴይነብል የሆነ ፒስፉል ኢንቫይሮንመንትን የምናደርገው ለሰላም የሚደረግ ርብርብ እንዳለ ፓርት ኤንድ ፓርሰል ኦፍ ምንድነው እንላለን ማለት ነው፣ ፒስ ቢልዲንግ አካል ነው እንላለን ማለት ነው። ዌን ኦል ሲቲዘንስ ኤንድ አዘር ስቴክሆልደርስ ዛት አር ሪሊጂየስ ሊደርስ ቅድም እንዳልኳቸው ሲቪል ሶሳይቲ፣ ፖለቲካል ፓርቲስ፣ ትሬድ ዩኒየንስ ፉልፊል ዘር ሲቪክ ሪስፖንሲቢሊቲስ ፒስ ቢልዲንግ ቢካም ኢፌክቲቭ ይሆናል። ሁሉም ሰው ለሰላም ድርሻ አለው ማለት ነው።
ያው መጽሐፋችሁ ላይም ሲቲዘንስ ማስ ለርን ቱ ቫልዩ ቶለረንስን መቻቻልን የሀሳብ ልዩነት ነው አይደለም ኮንፍሊክት የሚባለው የሀሳብ አለመጣጣም ነው አይደለም በሁለት ፓርቲዎች መካከል ያለ የሀሳብ አለመጣጣም እስከሆነ ድረስ ምን ማድረግ ነው ፒስን ቢልድ ለማድረግ ደግሞ ቶለራንስ ዲፍረንሶችን ልዩነትን ቶለሬት የማድረግ አፒታይት ቶለሬት የማድረግ ካልቸርን ዲቨሎፕ ማድረግ ለፒስ ቢልዲንግ በጣም ወሳኝ ነገር እንደሆነ ያወራል ማለት ቶለራንስ ኦፍ ዳይቨርሲቲ ኢን ላይፍ ፕሮሞትስ ሙቹዋል ኢንተረስት ኤንድ ኮኦፕሬሽን ፎር ግሬተር ጉድ ይላል አዘ ሪዛልት ቶለራንስ ኦፍ ዲፍረንት ሬስስ ላንጉዌጅ ሪሊጅንስ አይዲያስ በአጠቃላይ ዲፈረንስን ቶለሬት የማድረግ አፒታይት ወዘተ ለፒስ ቢልዲንግ ቤዚክ ነው ሰስቴይነብል የሆነ ፒስ እንዲኖር ያደርጋል ማለት ነው የሀሳብ ልዩነት ነው አድርጎ ቫይረስ ግጭት ላይ የሚፈጠረው እንዳያችሁት አንድ ኤግዛምፕል ለመጥቀስ የሰሜኑን ጦርነት ማየት እንችላለን በቲፒኤልኤፍ በኩል በፌደራል ጎቨርንመንት በኩል የተፈጠረው ሀሳብ ነበር ያንን ሀሳብ በሰለጠነና ጨዋ ደም ጠረጴዛ ላይ ተቀምጦ ቢኬድ ሂደቶች ምንም ያህል ኮስት የሚያደርግ ቢኬድ ላይፈጠር ይችላል የሚለው ሀሳብ የኔንም ሰጀሽን እንትልን ነው ግን ያኛውን አሁን በምንለው ቶለረንስን የሀሳብ ቶለረንስ ባለመኖሩ ምናልባት ያ የተፈጠረውን የሀሳብ ልዩነት የመሸከም ጫንቃ ባለመኖሩ ያ ሁሉ ማሲቭ ውድለት መጥተዋል ስለዚህ ከዚህ ላይ የምናነሳው ምንድነው የሀሳብ ቶለረንስን ዲቨሎፕ የማድረግ የዲፍረንስን ማለት የልዩነትን ቶለሬት የማድረግ ባህል ወሳኝ ነገር ነው ኢንኦርደር ቱ ቢውልድ ፒስ ወይም ሰስቴይነብል የሆነ ፒስ ስቴቢሊቲ አገር ላይ እንዲሰፍን እነዚህን ነገር እንትን ማለት ኢምፖርታንት እንደሆነ ያሳያል ኢምፖርታንስ ኦፍ ፒስ ቢልዲንግ ብሎ ያስቀምጣቸው ነገሮችን እናያለን ፒስ ቢልዲንግ ፕሪቨንትስ ኮንፍሊክትስ ፍሮም ስካሌቲንግ ኤንድ ሄልፕስ ፕሪቨንትስ ኮንፍሊክት ኤሪያስ በአጠቃላይ ፒስ ቢልዲንግ ምን ኮንፍሊክትን እየተጨማመረ እየተጋጋለ እንዳይሄድ ያደርጋል ፒስ ቢልዲንግ አልሶ ሄልፕስ ክሬት ሴኩሪቲ የደህንነት ስሜት ዜጎች እንዲሰማቸው ሰላምን ስቴቢሊቲን አካባቢ ላይ በኮሚኒቲም በሀገር ደረጃ የማምጣት ጥቅም አለው when there is a conflict life and property are destroyed እንዳልኳችሁ ኮንፍሊክት ካለ ኮንፍሊክቱ አድጎ ወደ ቫዮለንስ ሲገባ ምን ይፈጠራል ህይወትና ንብረት ላይ አደጋ ይፈጠራል ግን የፒስ ቢልዲንግ ደግሞ ለምን ዋስትና ይሆናል ምንን ሴፍጋርድ ያደርጋል ላይፍ እና ህይወትንና ፕሮፐርቲ ንብረትን ሴፍጋርድ ያደርጋል ይላል ፒስ ቢልዲንግ ፎስተርስ ዩኒቲ አብሮነትን ቱጌዘርነስን ፕሮሞት ያደርጋል ማለት ፒስ ቢልዲንግ ኮንትሪቢዩትስ ቱ ዲቨሎፕመንት ባይ አቮይዲንግ ዘ አዲሽናል ኮስትስ ኦፍ ሪስቶሪንግ ዳሜጅ ያው በሆነ ጦርነት ኦር በቫዮለንት ኮንፍሊክት ቢፈጠር ከዛ በኋላ ከኮንፍሊክቱ በኋላ ኢንታየር አካባቢ ላይ ዳሜጅ ይከሰታል የማቴሪያል ውድመት የሰዎች ልጅ አካል መጉደል ይሄ እንዳይፈጠርና ለነዚህ የሚወጣውን ወጪ በመቀነስ ፒስ ቢልዲንግ ፖዚቲቭ የሆነ ተጽዕኖ ይኖረዋል የሚለውን ነገር እናያለን ማለት ነው በመቀጠል ኢንዲጂነስ ሶሻል ኢንስቲትዩሽንስ ፎር ሪዞልቪንግ ኮንፍሊክት ኢን ኮሚኒቲ የሚለውን ነገር እናያለን ያው ይሄንን ባለፈው ክፍል ይመስለኛል ሰባተኛውን እዚሁ የእናንተው ኮርስ ላይ እየተነጋገርን ይመስለኛል በአጠቃላይ እነዚህ አገር በቀል የሆኑ የኮንፍሊክት ሪዞሉሽን ተቋማት የራሳቸው የሆነ ትልቅ ሚና አለው ይላል ባይ ሪኮንሲሊንግ ዲስፒቶችን ሪኮንሲል በማድረግ ከመቅጣት ይልቅ ያው አሁን በሀዲያ ምን የማውቋለት ይጎላ የሚባለው ከመቅጣት ይልቅ ወንጀለኛው የተጎዳው እንዲክስ በማድረግ ሰላማዊ ኢንቫይሮንመንት የራሱ ስነስርዓቶች አሉት የሚያስኬድበት ነው ስለዚህ ትራዲሽናል ኢትዮጵያ እንደሚታወቀው የብዙ ካልቸራል ሄሪቴጅ የካልቸራል ዲፈረንስስ በየአካባቢው ያሉና ኢንዲጂነስ የሆኑ ማህበረሰብ መሰረት ያደረጉ ኮሚኒቲ ቤዝድ የሆኑ ሶሻል ኢንስቲትዩሽንስ አሏቸው ማህበራዊ ተቋማት አላቸው እነዚህ ኮንፍሊክትን ሪዞልቭ እያደረጉ አገሪቷን አቆይቷታል የዘመናዊ ህግ ወዘተ የሚባለው ነገር ሳይመጣም ፊት አቆይቷታል ዘመናዊ ህግም ጎን ለጎን እያለ ዘመናዊ ህግ በመደገፍ ላይ ወደር የሌለውን ሚና እያደረጉ ይቆያሉ ማለት ነው ለምሳሌ ኦሮሚያ ላይ ጃርሱማ የሚባለው ሽምግልና የሚለውን ማየት እንችላለን ሽማግሌዎች ዲስፒዩትን ሪዞልቭ የማድረግ ስራ የሚሰሩበት ነው ኦሮሞ ፒፕልስ ማለት ነው ጃርሱማ ሊትራሊ ሚኒንግ ዘ ፕሮሰስ ኦፍ ሪኮንሲሌሽን ቢትዊን ኮንፍሊክቲንግ ኢንዲቪጁዋል ሊሆን ይችላል ግሩፕ ባይ ግሩፕ ኦፍ ጃርሳስ ወይም ኮንፍሊክቱን ሪዞልቭ የሚያደርጉ ጃርሳ የሚባሉ የሽማግሌዎች ስብስብ የሽማግሌዎች ካውንሲል ችግር የሚፈታበት ነው ከገዳ ሲስተም ጋር ዩኒየን ያለው ወይም ሊንክ ያለው ነገር ሲሆን ያው ጃርሱማ ኦዳ የሚባል ዛፍ ወይም በእኛ ወርካ የሚባል ዛፍ ስር ላይ የሚደረግ
በጎሳ መሀል ሊሆን ይችላል፣ በጎሳ ውስጥ ሊሆን ይችላል፣ ግለሰቦች ማለት የሚፈጠርን ዲስፒዩት ሪዞልቭ የማድረጊያ መንገድ ነው ይላል። ሁለተኛው አምሃራ ላይ የሚገኘው ሽምግልና የምንለው በጣም እናውቀዋለን፣ ከዚህ በፊትም ተምረነዋል። ያው ትራዲሽናል ሜተድ ኦፍ ሪዞልቪንግ ዲስፒዩት ስሩ ሚዲዬሽን እና ካውንስሌሽን፣ ያው በመሀል በመግባት ሽምግልናና እርቅ በሚል መልኩ የሚፈታበት አብዛኛውን የመሀል ሀገር አካባቢ፣ ሰሜናዊ የሀገራችን ክፍል አምሃራ አካባቢ ላይ፣ ትግራይ አካባቢ ላይ ያው ተርሙ ሊለይ ይችላል። በሽምግልና ነው ኬዞች እንደዚህ አይነት ኬዞች የሚፈቱት ማለት ነው። የሶስተኛ ፓርቲ ወይም የሽማግሌዎች የሀገር ሽማግሌ ጣልቃ በመግባት የሚፈቱበት ሚዲዬሽን ታይፕ ነው ማለት ነው። በመቀጠል ሶማሊያ ላይ ያለ ነው ጤር ይባላል። ያው ባህላዊ የሶማሊያ ዲስፑት ሴትል የሚደረግበት ሜትር ነው። ኢንኦርደር ቱ ሜንቴን ሶሻል ኦርደርን ሜንቴን ለማድረግ የሚካሄድበት ነው። ሁለት አይነት ነገር አለ፣ ጤር ጉድ የሚባል እና ጤር ጋር የሚባል። ጤር ጉድ የሚባለው ማንኛውንም አይነት ክሪሚናል ሲቪል ማተሮችን የሚፈታበት ሲሆን፣ ጤር ጋር የሚባለው ደግሞ ኦንሊ በአንድ ክላን ውስጥ ወይም በአንድ ጎሳ ውስጥ ያሉ ችግሮችን ሪዞልቭ የሚደረግበት ትራዲሽናል ኢልደሪ ወይም አገር በቀል የሆነ ኮንፍሊክት ሪዞሉሽን ሜካኒዝም ነው ማለት ነው። በመቀጠል የጉራጌ የጆካ የሚባል የኮንፍሊክት ሪዞሉሽን ሜተድ ነው። በአጠቃላይ ገቨርን ያደርጋል። የጉራጌ ህዝብ ባለበት ኢንታየር 7 ቤት የሚባለው ጉራጌን ሁሉንም ያካተተ ችግሮች ሲፈጠሩ የሚፈታ ትራዲሽናል ሌጋል ወይም የጉራጌ ከስተመሪ ሎ እንደሆነ ያሳያል ማለት ነው። ከዛ በመቀጠል የአፋር ኢንዲጂነስ የሆነ ኮንፍሊክት ሪዞሉሽን ሜተድ ነው። ኮንፍሊክት ሪዞልቭ የሚደረግበት ሜካኒዝም ነው። ማዳ ይባላል። ይህ ትራዲሽናል ህጋዊ ሲስተም ሌጋል ሲስተም ነው። ዊች ሰርቭስ አስ ፋውንዴሽን ፎር አዘር አድሚኒስትሬቲቭ አስተዳደራዊ እና ህጋዊ ኬዞችን ብሎም ኮንስቲቱሽን ነው እና ኮንስቲቱሽናል ኦርደር ሲሆን ይህ ሜካኒዝም እንደ ሽምግልና እንደ ሪኮንሲሌሽን በሽማግሌዎች የሚፈታ ነገር ነው። በተለያየ ደረጃ ማለት ነው። በሽማግሌ ደረጃ ሱልጣን፣ ያው ሱልጣኔቶች የሚተዳደሩበት የዛን የአፋር እንደ ሀዲያው የሙስሊም ሱልጣኔት ነው። ሱልጣኔት የሚለው ኢንቲቲው ነው። ምንድነው እንደ ሀገር እናስበውና መሪዎቹ ሱልጣን ይባላሉ። በዛ ደረጃ ከትንሽ እስከ ትልቅ በየደረጃው ትራዲሽናሊ ነገሮችን ሪዞልቭ አድርጎ ኮንፍሊክትን ሪዞልቭ የሚደረግበት ሜካኒዝም በአፋር ነው ማለት ነው። ሌላኛው በመቀጠል ደግሞ ያው አምስቱን እንደ ምሳሌ አስቀምጧል። የአፋር፣ የጉራጌን፣ የአምሃራን፣ የሶማሊያና የኦሮሚያን ኤግዛምፕል አስቀምጧል። ሀዲያ ላይ ያለ፣ ከምባታ ላይ ያለ፣ እኔ የማውቀው ራሱ እዚህ በቅርብ አካባቢ የተለያዩ በየኢትዮጵያ ላይ ያሉ ብሔር ብሔረሰቦች ራሳቸውን ችለው ችግሮቻቸውን ፈተው አይዘር አድሚኒስትሬቲቭ ኦር ሌጋል የሆነ ችግርን የመፍቻ ኮንፍሊክትን ሪዞልቭ የማጥራት ግጭትን የመፍታት ሜካኒዝሞች አሏቸው። which is ዘመናዊውን ህግ በመደገፍ ስቴትን በማጽናት የራሱን የሆነ ኮንትሪቢዩሽን የሚያደርግ ነው ማለት ነው። እዛ በመቀጠል ዩኒት ሰመሪውን ታዩታላችሁ። ግሎሰሪ ላይ አሪፍ ነገሮችን አስቀምጧል። ለምሳሌ ኮንፍሊክትን ዲፊኒሽኑን በደንብ አድርጎ አስቀምጦላችኋል። እሱ ማየት ነው። ዲስአግሪመንት ቢትዊን ፒፕል ዊዝ ኦፖዚንግ ቪው ኦፍ ፖይንትስ አይዲያስ ኦር ጎልስ ኮንፍሊክት የሚለውን የኮንፍሊክትን ዴፊኒሽን ያስቀምጣል። ሌሎችንም እንደዛው። ይህን ይመስላል የዛሬ ክላሳችን ላለውኝ። ነገ የቀረችዋን አንድ ቻፕተር እንነጋገርና እናንተ ጊዜያችሁን ተጠቅማችሁ ወደ የግል ጥናት የምትገቡበትን ሂደት እንትን እንላለን። ጨርሻለሁ። ዶክተርም ስቱደንትስ ቴንክ ዩ። ኮንፍሊክት ሪዞሉሽን ደቡብ አፍሪካ ያሉ ቢዝነስ ማኖችም ስለሆኑ እዚህ ያሉ ተማሪዎቻችን ያውቁታል። እነዚህም ሽምግልናው ብዙ ሊቲጌሽን ደቡብ አፍሪካ ቤርሊ ነው በጠብሻው ኮሚኒቲ ያለው በአብዛኛው አርቢትሬሽን ነው። ዳኛ ሽምድ ነው። ዳኞች አሉ፣ የዕቁብ ዳኞች። እድርና ዕቁብ እድር በጣም ይፈራሉ እና በጣም የሚታወቅ ኮንሰፕት ነው። እዚህም ሀገር ቤትም ሲኖሩ የሚያውቁት ነው። ደቡብ አፍሪካም ይሄ የሚታወቅ ከስተም ነው። ፒስ ቢልዲንግ በጣም ኢምፖርታንት ነው። ማለት ኢቨን አይደለም ከሰው ከግል ጋር ተጣልተው ኢንተርናል አንዳንድ ፒስ ይጠፋል። ግን ኢምፖርታንሱ በተለይ ከሰው ጋር ያለ ሰላም ፒስ ሲሆን ሁሉ ነገር አሪፍ ነው። እንቅልፍ አሪፍ ነው። ቢዝነስ አሪፍ ነው። ከሰው ጋር ስንጣላ በቃ የሆነ እንትን ይላል።
በጣም ይጨንቃል። ያ ደግሞ ሲሰፋ ደግሞ አሁን ኢትዮጵያ ውስጥ ያለው ቅድም እንዳልከው ይሄንን የወደመውን ንብረት ድጋሚ ሪኮንስትራክት ለማድረግ የሚወጣው ገንዘብ የሚወጣው በጀት በጣም 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 ዝም ብለህ ስታስቡ ሎጂካሊ በጣም ፌር አይደለም፣ ግን የሚወጣው በጣም ትሪሊየን የተጠጋ ነው። ኢትዮጵያ ላይ በሰሜን ኢትዮጵያ ኮንፍሊክት የወደመው ንብረት ያ ቢኖር ኖሮ አሁን ባለው ልማት ላይ ኢንጀክት ቢደረግ የበለጠ እንትን ይል ነበር። ግን ያው ጥሎብን ከድሮም ያለ ካልቸር ተወያይቶ ሀሳብ ከመፍታት ይልቅ ዝም ብሎ ድንጋይ መወራወሩ ስለዚህ ፒስ ቢልዲንግ የሚለው ላይ ሞጁል እና ዝም ብሎ ለፈተና ከሚሆን ባለፈ we need to take this as a lesson that changes the way we see things. Like ኢሹ ካለብን ጉዳይ ካለብን ማውራት መነጋገር ነው እንጂ ደቡብ አፍሪካ ላለው ህዝብ በጣም በተለይ በቃ ፒስ የሆነ የተበላሽ ነገር ለማስተካከል ሾክ ማቃጠል ወንድም ላይ እስከ መገዳደል ደርሷል እና እንደ ኮሚኒቲም እንደ ሀገርም እንደ ዜጋ እንደ ሊዲ አካደሚ ተማሪዎችም ደግሞ እዚህ ላይ በጣም ፐርሰናሊ ማሰብ አለብን እና ሚዲየተር መፈለገ ሰው ለሰው ኬዝ መንገር ነው። ሃይማኖት ያለውን አብዛኛው ውስጥ ያለ ሰው እዚህ ውስጥ ራሱ ሃይማኖት እንዳለው ሰው በሃይማኖት መሪ ኬዝ ማሳየት ነው። ኔጎሽየት ማድረግ ነው። ወንድሜ ለምንስ እኔ እኮ እንዳንተ ስደተኛ ነኝ፣ እኔም ወንድም አለኝ፣ እኔም እህት አለኝ፣ ለምን አጠገቤ ሾፕ ከፈትክ ብሎ ማውራት ነው። ለሁለት ዳይሬክትሊ ቶኪንግ ቱ አናዘር ፐርሰን ኔጎሽዬሽን በቃ ማውራት ነው። ምንድነው ምን አድርጌ ነው እባክህን ምናምን ማለት ነው። እሱም እምቢ ካለ ሶስተኛ ሰው መክተት ነው ማካተት ነው። ሶስተኛ ሰው ደግሞ አልሰማ ካለ ደግሞ ሶስተኛ ሰው ማለት ዝም ብሎ ጓደኛ ሀሳቡን ሚዲየት የሚያደርግ ሚዲየት ያው ሚዲየም ከሚል ቃል መካከለኛ ሚዲየተር እንትን የሚል ሰው እሱ ካለፈ ደግሞ በእኛ ኬዝ አርቢትሬሽን መቅጣት የሚችለው አለ። አሁን ከአርቢትሬሽን ያው ከሚዲዬሽን የሚለየው ሰርድ ፐርሰን ዲሲሽን መስጠት የሚችል ነው። ከእድር ትሰርዛለህ ከተባለ ደቡብ አፍሪካ ያለ አበሻ በጣም የሚደነግጠው ሌላ ነገር ያስደነግጠው ለእድር በጣም ነው የሚለው ነው። በእድር ኬዞች በምናምን መውሰድ ነው እንጂ ሊቲጌሽን ብዙ ቅድም እንዳልኩኝ ፍርድ ቤት የመሄድ እንትን የለንም። ብዙ ዶክመንቴሽን ኢሹ ስላለ እሱ አይደለም። ግን እነሱ ማለት ይህንን ቦታ አልፎ ማስገደል የሚል ነገር አለና እዚህ ላይ በጣም ጋይስ እንደ ኢንዲቪጁዋል እናንተም ላይ ከሰው ጋር በሰላም ፐርፌክት ሆኖ መኖር አይቻልም። ቅድም ክላስ ላይ እንደነበር የሀሳብ ልዩነት ይኖራል። እንደ ቢዝነስ ኮሚኒቲ ደግሞ የቢዝነስ ኢንተረስቶች ይኖራሉ። ከሾፕ ርቀት የኔ ሾፕ ከኔ ሾፕ አጠገብ ነው የከፈትከው ምናምን ነገር ይኖራል እኮ ምን የምናውቃቸው። ያን ግን ወንድምን ሾፕ በማቃጠል በማሳገት ሌባ በመላክ ይሄ በጣም 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 የተመታ በሊዲ አካዳሚ ተማሪ ሆኖ በዚህ መልኩ ኮንፍሊክት ሪዞልቭ ለማድረግ ማሰብ በቃ በጣም ኪሳራ ነው። ይህን ትምህርት ቤት ባልከፈተ በጣም ነው። ደግሞ ሃይማኖት እንዳለው ደግሞ ሎጂክ ደግሞ እንደሚከተል ሰው ባዶ እጅን ሄዳችሁት እንግዲህ ሰርታችሁ እግዚአብሔር ባርኳቸዋል፣ እድሜ ሰጥቷቸዋል። እንደዚህ የትምህርት ቤት ከፍላችሁ ቤተሰብ ርታችሁ የምትኖሩ ሰዎች አድርጓቸዋል። ሌላውንም እሱ ይሰጣል በሚል ወንድም ላይ ሌላ ክፋት ከማሰብ ይልቅ ይቅር በቃ ብሎ በሰላም መኖር። ካልሆነ ግን ሰው ላይ ሌላ ነገር አድርጋችሁ እናንተ ጋር የሚመጣ በረከት ምንም ረፍት አይሰጥም። ኢትስ ፉል ኦፍ ሪግሬት በቃ ዩ ሬግሬት እና ዩ ቲንክ ዳት ዩ ዊል ቢልድ ቬሪ ጉድ ምናምን ቢልድ አድርጋችሁ በቃ የእሱን ሾፕ እንትን አደርጋለሁ ከዚያ በኋላ 50 ሺህ ያገኛለሁ በቀሏል ምናምን ነው። ኢት ዳዝንት ልክ የሆነ ነገር ባደረጋችሁ ማግስት የህሊና ወቀሳ ይጀምራችኋል። ቅድም ነው እያወራ ነበር ውስጥ የህሊና ክስ ጭንቀት። አሁን በዳኛን ሽማግሌን ምናምን መሸወት ትችላላችሁ፣ ከተማ ቀይራችሁ መሸወት ትችላላችሁ። ህሊና ግን wherever you go it goes with you። እናንተ ናችሁ በቃ wherever you sleep wherever you whatever you do ሎኬሽን ብትሄዱ ታውን ብትሄዱ ያን የህሊና ክስ በምንም አታስተካክሉት ነው። እንደዚህ እንዳታረጉ
የዲዲ አካዳሚ ሁሌም ነግሬያቸዋለሁ። ሰርቲፊኬት የመስጠት ዓላማ አይደለም፣ ደረጃውን የጠበቀ ዜጋ የማፍሪያ ቦታ ነው እና እንደዚህ አይነት ደግሞ እድል ሲኖር ደግሞ እንደዚህ ጣልቃ ገብቼ አወራለሁ እና እዚህ ውስጥ ደግሞ እንትኖች አላችሁ፣ የሃይማኖት ሰዎች አላችሁ፣ ብዙዎቻችሁን አውቃችኋለሁ፣ ቸርች መሪዎች አላችሁ፣ አገልጋዮች አላችሁ። ምን ይላል? ዌን ኦል ሲቲዝንስ ኤንድ አዘር ስቴክሆልደርስ ሰች አስ ሪሊጂየስ ሊደርስ ሲቪል ሶሳይቲስ ፖለቲካል ፓርቲስ ኤንድ ትሬድ ዩኒየንስ ፉልፊል ዜር ሲቪክ ሪስፖንሲቢሊቲስ ፒስ ቢልዲንግ ቢካምስ ኢፌክቲቭ። ፒስ ቢልዲንግን ኢፌክቲቭ ለማድረግ ሁላችንም መረባረብ ያለብን። ፌስቡክ ፔጆቻችን ላይ ምን አይነት ኮሜንት ምን አይነት ፖስት ነው የምናደርገው? ኢት ስታርትስ ፍሮም ዴር። ከዋትሳፕ ግሩፖች ካሏችሁ እዛ ግሩፕ ላይ ዋት ሜሴጅ ዱ ዩ ኮንቬይ፣ ምን አይነት መልዕክት ነው የምታስተላልፉት? እና የግድ ሰባኪ፣ ፓስተር፣ ቄስ፣ ሼክ መሆን አይጠበቅብንም። ሾፕ ለሁለት የምንሰራ ከሆነ ከጓደኛችን ጋር ወይም ደግሞ ከሼራችን ጋር እንዴት ነው ነገሮችን አንድል የምናደርገው? እና የዚህ ድምር ውጤት ነው የሲቲዝንስ የሀገር የአህጉር ፒስ ቢልዲንግን ኢንሹር የሚያደርገው እንጂ ኢትስ ኖት አብይ አህመድ እንደ ኢሳያስ አፈወርቂ እንደ ራማፎሳ ኦንሊ። ዊ ኦል ሃቭ ሮልስ ኢን securing in ensuring the peace of the country እና እናንተ አሁን እንደ አንድ ሲቪል ሶሳይቲ ተማሪዎች ማህበር፣ የዲዲ አካዳሚ ተማሪዎች ማህበር የሚባል ሶሳይቲ ብንመሰረት የእናንተ ሮል በጣም ትልቅ እና በሶሻል ሚዲያዎቻችሁ ከምታረጉት ነገር ከምትጽፉት ኮመንት ተነስቶ ያያ ተደማምሮ ነው ፒስ ቢልዲንግን እና የኢምፖርታንስ ኦፍ ፒስ ቢልዲንግን በደንብ ሎጎ አስተምሮታ ምን በደንብ አድርጓል። ኢት ሄልፕስ ሴፍጋርድ ላይቭስ ኤንድ ፕሮፐርቲስ። የምትጽፉት ኔጌቲቭ ኮመንት የሆነን ሰውዬ ልቡን የሚያቃጥል ህሊናውን ሁፍ እያለ የሚያድር መሆን የለበት። ያልተመቻችሁ ነገር ካለ አትጻፉ፣ ተውት። እርግጠኛ ናችሁ ስትጽፉ you must know that what you are writing is right, what you are commenting on is right። እርግጠኛ ባልሆናችሁበት ከስሞል ከፌስቡክ ነው ምናምን የሚጀምረው እንጂ ተቋማት የምትመሩት ነው አላችሁ፣ ቤተሰብ የምትመሩ አላችሁ፣ ልጆች ያሏችሁ አላችሁ፣ ጓደኞች ያሏችሁ አላችሁ እና when there is conflict life and property are destroyed። በጣም ብዙ ላይፍ ዲስትሮይድ ሆናል በፌስቡክ ምክንያት ወይም ደግሞ በሾፕ ምክንያት። በእናንተ ኮንቴክስት ላይፍ ፕሮፐርቲ ሾፕ ያቃጥሏል እና ይሄ ግን ፒስ ቢልዲንግ ግን በተቃራኒው ግን ያን ፒስ ቢልድ ብናደርግ ግን ብዙ ላይፎች እና ብዙ ፕሮፐርቲ ሴፍ ጋር ማድረግ ይቻላል እና ይህን ኮመንት ለመስጠት ነው። ሀሳቡ በጣም ብዙ ጊዜ ነፈራ ላይ ምናምን ላይ ሳወራ ታውቃላችሁ እና ቴንኪዩ። የአማራው አዛምዱን ሶማሌው ምናምን የሚለውን አፋር፣ ጉራጌ ይህን ያው ለፈተና ደግሞ አንብቧቸው። ቀጣይ ደግሞ ግሎሰሪ ላይ what are this you need to know the definition of each መሸመድ አለባችሁ። አይ ሎጂክ ምን ኮንሰፕቱ ግን it's very clear። በጣም ምንም አዲስ ነገር አይደለም። thank you guys for your attendance and thank you Loba for your very detailed and thorough explanations. You're welcome, Doc. Okay. ባሎሽ ዳና ይደር። ሰላም አደሩ ዶክተራችሁ። thank you። ቻው። ባይ ባይ። ቻው። ተባረኩ። አሜን።